ሰላም ጤና ይስጥልኝ። ይሄ ወደ እናንተ የሚቀርብ መረጃችን ነው። ፕሮፌሰር ብርሃኑ ነጋ የዩኒቨርሲቲ ፕሬዝዳንቶችን ከዚህ በኋላ አልታገስም አሉ። የትምህርት ጥራትና ምርምር የማያመጡ ከሆነ የቦታቸውን ለቀው ወደ መምህርነት መውረድ አለባቸው ብለዋል። አንዳንድ ዩኒቨርሲቲዎች ተማሪዎችን በብቃት የማያስተምሩና ጥራትን የማይጠብቁ ከሆነ ሌላ የሥራ ዘርፍ ሊሰጣቸው ይገባል ሲሉ ማስጠንቀቂያ ሰጥተዋል። ዝርዝሩን እሳቸው ራሳቸው ዘውት ይመጣሉ። የሚቀርበው ዴታ ትርጉም ያለው ብቻ ሳይሆን ሪል እውነተኛ እንትን የሚያሳይ ሆነ። So the first thing that has to happen 2018 ላይ first thing that has to happen ከዩኒቨርሲቲዎች የምናገኘው ዴታ ካሁን በኋላ እንዳለፈው ጊዜ ጋርቤጅ ሆኖ ሊቀጥል ይችላል። It need to be real, it need to be true. እንዲህ አይነት ዴታ ማቅረብ የማይችል ዩኒቨርሲቲ ፕሬዚዳንት የዩኒቨርሲቲ ፕሬዚዳንት ሆነ። እንዲህ አይነት ዴታ ማቅረብ የማይችል የዩኒቨርሲቲ ሬጅስትራር የዩኒቨርሲቲ ሬጅስትራር ሆነ። እያንዳንዱ ዩኒቨርሲቲ ሎካሊ በሚቋቋም ኢንዲፔንደንት የሆነ አክሬዲቴሽን ፕሮሰስ ያልፋል። ፈንዳሜንታሊ በዛ ፕሮሰስ ሲያልፍ የሚሰጠው ውሳኔ ይሄ ብቁ ዩኒቨርሲቲ ነው ወይስ አይደለም። ጥሩ ተማሪዎች ማያፈራ ከሆነ ጥሩ ሪሰርች ማይሰራ ከሆነ ዋይ ሹድ የደሃ ገበሬ የአገሩ ታክስ ከፋይ እንትን የሚልበት ይሄንን ፈንድ የሚያደርግበት ምክንያት ወያኔ አሰብ በኔ ጊዜ እንዴት ተሰጠች ብዬ ተከራክሬ ነበር። ህወሓት እምቢ ብለው ነው አሳልፈው የሰጧት ሲሉ በኤንቢሲ የፋና ቅርንጫፍ ተናገሩ። ጄኔራል ጻድቃኔ ሰሞኑን የብልጽግና ተወካይ ሆነው በየሚዲያው እየቀረቡ ሲሆን ህወሓትንም ወቅሰዋል። የቀይ ባህር ድንበርንና